የኢትዮጵያ ንግድ ባንክ ስለ ፋይዳ መታወቂያ ወይም ደግሞ ስለ ናሽናል አይዲ እጅግ በጣም እፎይታን የሚያመጣ ሰበር መረጃ አሰምተዋል። እሱ ምንድነው? በዝርዝር እንቃኘዋለን። በተጨማሪም ሳዑዲ አረቢያ ለሰራተኞች እጅግ በጣም አስደሳች የሆነ መግለጫ ወጣለች። ይህም መግለጫ ከትናንትና ጀምሮ ተግባራዊ እንደሆነ ተሰምቷል። መግለጫው ምንድነው? በዝርዝር እንቃኘዋለን። በተጨማሪም የኢትዮጵያ ብሔራዊ ባንክ ለዲያስፖራዎች ወይም ደግሞ በውጭ ሀገር ለሚገኙ ኢትዮጵያውያን ገንዘባቸውን የሚልኩበትን መንገድ አሳውቋል። እሱንም በዝርዝር እንቃኘዋለን። አብራችሁን ቆዩ። በተጨማሪም የኢትዮጵያ ምንዛሬ እጅግ በጣም በሰሞኑን እየጨመረ ይገኛል። እናም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና የባንኮች ምንዛሬ ዋጋ ተመን በሰሞኑን ምን ያህል እንቅስቃሴ አድርገዋል? በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ታህሳስ 24 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪም የተለያዩ መግለጫዎች አሉ። እነሱንም ሰብሰብ አድርገን አንድ ላይ እንመለከታለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬ ዋጋ ተመን ከ3ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በቅድሚያም የኢትዮጵያ ንግድ ባንክ ያወጣው መግለጫ እንመለከታለን። አብራችሁን ቆዩ። እንደሚታወቀው የኢትዮጵያ ንግድ ባንክ አካውንታችሁን ከፋይዳ መታወቂያ ጋር ወይም ደግሞ ከናሽናል አይዲ መታወቂያችሁ ጋር ኮኔክት ማድረግ እንዳለባችሁ ወይም ደግሞ አንድ ላይ ማገናኘት እንዳለባችሁም ገልጸዋል። አሁን ደግሞ የኢትዮጵያ ንግድ ባንክ እንደገለጸው ከሆነ ማንኛውም ግለሰብ ከቤቱ ሆኖ በስልኩ የናሽናል አይዲ መታወቂያውን ወይም ደግሞ የፋይዳ መታወቂያውን ከኢትዮጵያ ንግድ ባንክ ጋር ኮኔክት የሚያደርግበትን መንገድ የኢትዮጵያ ንግድ ባንክ እንዳመቻችም ገልጾ መጀመሪያ እንዴት አድርጋችሁ ኮኔክት እንደምታደርጉ ከመንገራችን በፊት ምን እንደሚያስፈልጋችሁ ልግለጽላችሁ። በመጀመሪያም ናሽናል አይዲ ወይም ደግሞ የፋይዳ መታወቂያ ያስፈልጋችኋል። እዚህ ጋር ማወቅ ያለባችሁ የናሽናል አይዲ ወይም ደግሞ የፋይዳ መታወቂያ ኑሯችሁ የጠፋባችሁ እህትና ወንድሞቻችን እንደዚሁም ደግሞ የፋይዳ መታወቂያ የምታወጡበት ስልክ ቁጥር ላይ የሚላክ ኮድ አለ። እናም ያ ኮድ ደግሞ የጠፋባችሁ እህትና ወንድሞቻችን እንዴት አድርጋችሁ ማስመለስ እንደምትችሉ ወይም ደግሞ እንዴት አድርጋችሁ ማግኘት እንደምትችሉ ለጠፋባችሁ እህትና ወንድሞቻችን እንዴት አድርጋችሁ ማግኘት እንደምትችሉ እዚሁ ባጭሩ መልኩ ላስረዳችሁ። ማድረግ ያለባችሁ ናሽናል አይዲያችሁን ስታስመዘግቡ ወይም ደግሞ የፋይዳ መታወቂያ በምትሄዱበት ሰዓት የምታስመዘግቡት ስልክ ቁጥር አለ። እናም በዛ ስልክ ቁጥር ኮከብ 9779 መስላል በማለት ትደውላላችሁ። በምትደውሉበት ሰዓት ከትንሽ ደቂቃ በኋላ የእናንተ የናሽናል አይዲ ኮዳችሁ ወይም ደግሞ የጠፋባችሁ የናሽናል አይዲ ቁጥር ወዲያውኑ ይላክላችኋል በቴክስት መልኩ ማለት ነው። እናም እህትና ወንድሞቻችን በተለያዩ ዌብሳይት መልኩ እንዳትሞክሩ፣ በዚህ መሞከር ትችላላችሁ። ሌሎችም ዌብሳይቶች አሉ፣ ነገር ግን በዚህ በአጭር መንገድ ማምጣት እንደምትችሉ እነግራችኋለሁ። ነገር ግን አንዳንድም አጭበርባሪዎችም አሉ። ይሄ ካልሰራላችሁ ወይም ደግሞ በዚህ ካልመጣላችሁ በኮሜንት ላይ አሳውቁኝ። እንዴት አድርጋችሁ ማምጣት እንደምትችሉ የቴሌግራም ቻናሌ ላይ እለቅላችኋለሁ ቪዲዮ። እንዴት አድርጋችሁ የናሽናል አይዲ ቁጥራችሁን ማግኘት እንደምትችሉ ሙሉ ቪዲዮ እዛ ላይ እለቅላችኋለሁ። በዚህ ሞክራችሁት ካልመጣላችሁ ማለት ነው። ሁለተኛ ደግሞ የሚያስፈልጋችሁ እናንተ ናሽናል አይዲያችሁ ወይም ደግሞ የፋይዳ መታወቂያችሁን ስታወጡ ያስመዘገባችሁ ስልክ በጣም አስፈላጊ ነው። እሱንም ማያዛችሁ እንዳዘነጉ። እነዚህን ካሟላችሁ ኢትዮጵያ ንግድ ባንክ ያስቀመጠው ማስፈንጠሪያ ወይም ደግሞ ሊንክ አለ። እሱን የት እንደምታገኙ በዚህ ቪዲዮ ገልጽላችኋለሁ። አሁን በደንብ አድርጋችሁ አዳምጡኝና ወደ ተግባሩ ትገባላችሁ። በመጀመሪያ ሊንኩን ተጭናችሁ ወይም ደግሞ ማስፈንጠሪያውን ተጭናችሁ በምትሄዱበት ሰዓት ስልክ ቁጥር ወይም ደግሞ ጌት ኦቲፒ የሚል አለ። እናንተ የምታደርጉት በሳጥኑ ውስጥ ስልክ ቁጥራችሁን ወይም ደግሞ ናሽናል አይዲያችሁ ላይ ወይም ደግሞ የፋይዳ መታወቂያችሁን ልታወጡ በምትሄዱበት ሰዓት ያስመዘግባችሁትን ስልክ እዛ ላይ ታስገባላችሁ። ከዛ በኋላ ጌት ኦቲፒ የሚለውን ትነኩታላችሁ። ወደ ቀጣኛው ደግሞ ፔጅ ያሳልፋችኋል። ከዛም እዛ ላይ የሞላችሁት ስልክ ቁጥር ላይ ደግሞ ኮድ ይላክላችኋል። ያንን ኮድ ኮፒ በማድረግ ወይም ደግሞ ያንን ኮድ እዛ አዲሱ ፔጅ ላይ ታስገቡለታላችሁ ማለት ነው። ወዲያውኑ ደግሞ ወደዚህኛው ፔጅ ያስተላልፋችኋል። ከዛም ፋይዳ ላይ ያለውን 16 ዲጂት ወይም ደግሞ FAN የሚለውን ወይም ደግሞ 16 ቁጥሮች አሉ። እነዛን ኮፒ በማድረግ ወይም ደግሞ እነዛን ቁጥሮች እዛ ላይ በምታስገቡበት ሰዓት ጌት ኦቲፒ የሚለውን ትነኩታላችሁ። ከዛም ድጋሚ ደግሞ ስልክ ቁጥራችሁ ላይ ኮድ ይላካል። ያንን ኮድ ደግሞ ኮፒ አድርጋችሁ ወይም ደግሞ ያን የሚስጥር ኮድ በመያዝ እዛ አዲሱ ፔጅ ላይ ታስገቡታላችሁ። ከዛ በኋላ ቬሪፋይ የሚለውን በመጫን ከዛም አለው የሚለውን በመንካት ሙሉ ነገር መጨረስ ትችላላችሁ ማለት ነው። ቤተሰቦች ይሄ ነገር ያልገባችሁ እህትና ወንድሞቻችን በኮሜንት ላይ አሳውቁኝ። እኔ እንዴት አድርጋችሁ መሙላት እንዳለባችሁ ቪዲዮ ሰርቼ ለእናንተ እንደለቅላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች እንደዚሁም በዚህ ጉዳይ ላይ አስተያየት ወይም ደግሞ ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። ባንክ ቤት የሚጠየቅ ከሆነ ባንኮችን ጠይቅላችኋለሁ። ምንም ነገር እንዳያሳስባችሁ። ሊንኩን የምታገኙት የመጀመሪያው ኮሜንት ላይ ታገኙታላችሁ። ቤተሰቦች ሌሎች ሊንኮች ግን እንዳትጫኑ። እኔ ያስቀምጥኩላችሁን ብቻ ሊንክ ተጫኑ። የኢትዮጵያ ንግድ ባንክ አካውንት ላይ ገብታችሁ ወይም ደግሞ ሊንኩን ማግኘት ትችላላችሁ። ከዛም ሊንኩን መውሰድ ትችላላችሁ ማለት ነው። በዚህ ጉዳይ ላይ ማንኛውም ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። እኛ የምናውቀው ከሆነ እንመስላችኋለን፣ የሚጠይቅም ከሆነ እንጠይቅላችኋለን። ቤተሰቦች አሁን ደግሞ ሳዑዲ አረቢያ ወደ ወጣችሁ መግለጫ እናልፋለን። አብራችሁን ቆዩ። በሳዑዲ አረቢያ እንደወጣውም ከሆነ ማንኛውም አሰሪ ግለሰብ ወይም ደግሞ ለሰራተኛው ገንዘቡን በባንክ ቤት ማስተላለፍ አለበት እንጂ በካሽ የሚሰጥ ከሆነ ገንዘቡ እንዳልተሰጠ ነው የሚቆጠረው። እንደዚሁም ደግሞ በመንግስት
ይጠይቃልም ተብሏል። ይህም ደግሞ እጅግ በጣም አስገዳጅ መሆኑም ተነግሯል። ይህም የተወሰነው አንዳንድ አሰሪዎች በሰራተኞች ላይ ጫና እያመጡ እንደሆነ እንደዚሁም ደግሞ ገንዘባቸውን በወቅቱ የማይሰጡ እንደዚሁም ደግሞ ገንዘባቸውን የማይሰጡም ግለሰቦች እንዳሉም ተነግረዋል። እናም ሳዑዲ አረቢያ ይህንን ክፍተት አይታ ለሰራተኞች እጅግ በጣም አስደሳች የሆነ መግለጫ ወጥታለች። እናም እህትና ወንድሞቻችን ገንዘባችሁን ከዚህ በኋላ በባንክ ቤት እንጂ ምንም ነገር በካሽ እንዳትቀበሉም በማለት የተለያዩ ሚዲያዎችም እንደዚሁም ደግሞ ሳዑዲ አረቢያም ወስናለች። በእናንተ ስም አካውንት ይከፈትላችኋል። እናም በእናንተ ስልክ ቁጥር እንደዚሁም በእናንተ ስም ሁሉም ነገር የእናንተ ነው። እናንተ ናችሁ ማንቀሳቀስ የምትችሉት። አረቦቹ ምንም ነገር ማንቀሳቀስ አይችሉም። ወደ እናንተ አካውንት ገንዘቡ ይገባል። እነሱ ገንዘቡን ማውጣት አይችሉም። እነሱ ገንዘቡን ብቻ ማስገባት ብቻ ነው የሚችሉት ማለት ነው። እናም ቤተሰቦች ከሳዑዲ የወጣው መግለጫ ይህን ይመስላል። ከትናንትና ጀምሮ ተግባራዊ መሆኑን ተገልጿል። ቤተሰቦች አሁን ደግሞ የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ እንመለከታለን። የኢትዮጵያ ብሔራዊ ባንክ እንደገለጸውም ከሆነ ገንዘባችሁን ከተለያዩ ሀገራት ወደ ኢትዮጵያ የምትልኩበትን መንገድ ህጋዊ የሆኑትና ህጋዊ ያልሆኑት የትኛዎቹ ናቸው የሚለውን የኢትዮጵያ ብሔራዊ ባንክ ለይቶ አስቀምጠዋል። ህገወጥ የሆኑትን እዚህ ልጥቀስላችሁና ህጋዊ የሆኑትን ደግሞ እንዴት አድርጋችሁ ማግኘት እንደምትችሉ እንዴት አድርጋችሁ ማየት እንደምትችሉ በዚህ ቪዲዮአችን አብረን እናያለን። የኢትዮጵያ ብሔራዊ ባንክ ህገወጥ ብሎ የጠቀሳቸውን በዝርዝር እንቃኛለን። በአንደኛ ላይ አዱሊስ፣ በሁለተኛ ላይ ደግሞ ሬድሲ፣ በሶስተኛው ደግሞ አቫንቲ፣ በአራተኛ ላይ ደግሞ የተቀመጠው ወርልድ ዳይሬክት ሊንክ፣ በአምስተኛ ላይ የተቀመጠው ደግሞ ራስማይ ፔይ፣ በስድስተኛ የተቀመጠው ደግሞ ዩኤስ ዌር፣ በሰባትና በስምንት የተቀመጡት ደግሞ ዞላ እና ታጅ መሆናቸውን ተገልጸዋል። እነዚህን ስሞች ሰምቻችሁ አላቅም። ይሄ ደግሞ የሚያሳየው የኢትዮጵያ ብሔራዊ ባንክ እጅግ በጣም በፎከስ ይህንን ጉዳይ እያየው መሆኑን ያሳያል። እናም ቤተሰቦች ህጋዊ የሆኑትን ደግሞ የኢትዮጵያ ብሔራዊ ባንክ ያስቀምጣችሁ ቦታዎች አሉ። ሊንኩን የዚህ ቪዲዮ ኮሜንት ላይ አስቀምጬላችኋለሁ፣ ገብታችሁ ማግኘት ትችላላችሁ። ቤተሰቦች የዛሬው መግለጫዎቹ ይህን መስል ነበረም። ቤተሰቦች አሁን ደግሞ ወደ ምንዛሬው መረጃ እናልፋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 186 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18678 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 219 ብር ከ91 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21991 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 236 ብር ከ28 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23628 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 136 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13638 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 125 ብር ከ25 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 12525 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 252 ብር ከ15 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንግ ደግሞ 25215 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 670 ብር ከ72 ሳንቲም እየተመነዘረ ሲሆን 100 የኪዩቲኒያሮች ደግሞ 60772 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 50 ብር ከ90 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5090 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 49 ብር ከ85 ሳንቲም እየተመነዘረ ሲሆን 100 ሳዑዲ ሪያሎች ደግሞ 4985 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 486 ብር ከ07 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 48670 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 263 ብር ከ69 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 26369 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 496 ብር ከ47 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 49647 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም
እየተመነዘረበት ያለው ዋጋም 58 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የሱዳን ሽክሎች ደግሞ 5874 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ መረጃ ይህን ምስል ነበርም። አሁን ደግሞ የባንኮችን ምንዛሬ ዋጋ ተመን አብረን እንቃኛለን። አብራችሁን ቆዩ። ኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 151 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ የገዛበት ያለው ዋጋም 198 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ዩሮ የገዛበት ያለው ዋጋም 176 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 484 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 494 ብር ከ29 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋም 41 ብር ከ28 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋም 40 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ደስ ተመለከተነው የኢትዮጵያ ንግድ ባንክ የምንዛሬ ዋጋ ተመን ነው። አሁን ደግሞ የአምሃራ ባንክ የምንዛሬ ዋጋ ተመን አብረን እንቃኛለን። አብራችሁን ቆዩ። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 152 ብር ከ81 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ87 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 205 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 209 ብር ከ71 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ ዩሮ የገዛበት ያለው ዋጋም 179 ብር ከ44 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 183 ብር ከ02 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋም 40 ብር ከ74 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ56 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋም 41 ብር ከ61 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ44 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ ተመለከተነው የአምሃራ ባንክ የምንዛሬ ዋጋ ተመን ነው። አሁን ደግሞ የአዋሽ ባንክ የምንዛሬ ዋጋ ተመን አብረን እንቃኛለን። አብራችሁን ቆዩ። የአዋሽ ባንክ በጣም በአሪፍ ምንዛሬ እየመነዘረ የሚገኘው የሁለት ሀገራትን ብቻ ነው። እነሱን አብረን እንመለከታለን። እነሱም የሳዑዲ ሪያል እና የዱባይ ድርሃምን ነው። የሳዑዲ ሪያልን የአዋሽ ባንክ እየገዛበት ያለው ዋጋም 43 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ87 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 43 ብር ከ95 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ83 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው የአዋሽ ባንክ የምንዛሬ ዋጋ ተመን እንደዚሁም የኢትዮጵያ ንግድ ባንክና የአምሃራ ባንክ የምንዛሬ ዋጋ ተመን ይህን መስል ነበር። ቤተሰቦች አሁንም አዳዲስ መግለጫዎች ካሉ በዚሁ ቻናላችን እንገናኛለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችንን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ይሄን ቪዲዮ ላይክ ማድረጋችሁ እንደዘነጉ፣ እንደዚሁም ጥያቄዎቻችሁን በኮሜንት ላይ አሳውቁኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።